ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገሬ ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ይሄን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ ሌሎች ደግሞ ጧት እየተነሳችሁ ያላችሁ አላችሁ ወደ አሜሪካ አሁን እየተነሱ ያሉ አሉ ወደ እንግዲህ እንደምትከታተሉበት ሀገር ለዛ ነው እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ ሁለቀን ይሆነ እንደምን ዋሉ ምሽት ላይ ይሆነ እንደምን አመሻችሁ ደግሞ እንደምን አደራችሁ ማለት ነው ያላችሁበት አቆጣጠር ዛሬ መጋቢት 17 በኢትዮጵያ አቆጣጠር አፕሪል 3 2025 እንደ ጎርጎሳውያን ወይ እንደ አውሮፓውያን አቆጣጠር ለተሐሙስ በሶስት ጉዳዮች ላይ አጫጭር መረጃዎችን ወደናንተ አደርሳለሁ ኦፍ ኮርስ ባንድ በተለይ ከዚህ ከፕሬዚደንት ዶናልድ ትራምፕ በመቶ ሀገራት ላይ ታሪፍ ጥለዋል እና ራሱ ታሪፍ ምን ማለት ነው ታሪፍ ባጭር ጊዜ እና በረጅም ጊዜ ከታሪፍ የሚጠበቀው ውጤት ምንድነው የሚል እንደው ሰሟት ኢንትሮዳክሽን ቱ ኢኮኖሚክስ ልትሉት ትችላላችሁ እሷን ሃይላይት አድርጋለሁኝ ባጫጭር መረጃዬ ምናልባት የኢትዮጵያ አየር ኃይል ያልሸባብ ይዞታ የሆነውን በጣም ወሳኝ የሚባል አልሸባብ ወደ ሞቃዲሾ ኦፍ ኮርስ ሞቃዲሾም ውስጥ ጥቃት ፈጽማሉ እንግዲህ በባለፈው በፕሬዝዳንቱ ላይም የፈጸሙት ጥቃት የሚታወስ ነው ብዙ ጸሐፊዎች የአሜሪካን ጨምሮ ለሶማሊያ ሲደረግ የነበረው ድጋፍ መልቲ ቢሊየን ዶላር ድጋፍ የሴኩሪቲ ድጋፍ በከንቱ ቀርቷል ለዚህ ምክንያቱም የፌደራል መንግስቱ ኢንክሉሲቭ አይደለም ማካታች አይደለም ይሄ ያው የዘር ፖለቲካ አለ በፓትሮኔጅ ሲስተም ይሄ በመጠቃቀም ላይ የተመሰረተው ይሄ ዘር አልኩኝ የጎሳ ፖለቲካ ዘር አንድ ነው የሶማሌ በዘር ደረጃ አንዳቸው ግን ጎሳዎች አሉ በክላን ደረጃ የሚገለጹ ከዛ ባለፈ በፌደራል መንግስቱና በሪጂናል ወይም በፌደራል መንግስቱ አባላት መካከል መሻከር አለ ለምሳሌ የእንግሊዝና የአሜሪካ አምባሳደሮች አልሸባብንም ለመዋጋት በዛም ባለፈ ደግሞ በሶማሊያ ደረጃ የሚታየውን የፖለቲካ መረራቅ ለመፍታት በሚደረገው ጥረት አካታች የሆነ ናሽናል ኮንሰንሰስ ናሽናል ዲያሎግ ይደረግ የሚል ምክር ልትሉ ትችላላችሁ እሱን መስጠታቸውን ተከትሎ ፕሬዝዳንት ሐሰን ሼክ መሐመድ ጥሪ አቅርበው ነበር ለዛ ጥሪ ለምሳሌ ፑንትላንድ ጥሪውን ውድቅ አድርጓል የለም አሁን ዋነኛ ትኩረታችን የፖለቲካ ዲያሎግ ወዘተረፈ ማድረግ ሳይሆን በዛ ላይ ግዚያችንን ማባከን ሳይሆን ሶሪ ኦኬ የድምጽ ላይ የሆነ ትንሽ የሚረብሽ ነገር አለው ይመስለኛል ለዚህ እንግዲህ በጣም ይቅርታ ወደፊት ደግሞ የተሻለ ስቱዲዮ ይኖርናል በጣም ሶሪ ለማስተካከል ሞክሬያለሁኝ ኤኒዌይስ በዚህ ኢንክሉሲቭ የሆነ መንግስት መካተትና መመስረት አለበት በሚለው ጉዳይ የተለያየ የፖለቲካ አመለካከቶች ናቸው እየተስተዋሉ ያሉት ኤኒዌይስ እንዳልኳችሁ በጣም እጅግ ወሳኝ የሚባል ስትራቴጂካዊ ይዞታ የሆነ የመስጂድ ካሌ ጋዱድ የሚባል አካባቢ ርቀት አለው ከሞቃዲሾ ካፍጎዬ የምትባል አሁንም ወሳኝ ከተማ ርቀት ኖት ነገር ግን ይሄ መስጂድ ካሌ ጋዱድ የሚባለው የአልሸባብ የማሰልጠኛ ቤዞች ሁሉ ማዕከላት ያሉበት ነው በዚህ ላይ እጅግ የተሳካ ድብደባ ማድረጉን በአሸባሪ ቡድን ላይ ከፍተኛ የሎጂስቲክስ ኪሳራ እንዲሁም አንዳንድ የባይዶዋ ኦንላይን ትዊተር ላይ ተከታትላችሁት ከሆነ ከባይዶዋ ኦንላይን የሚባለው የሚወጡት መረጃዎች ለጥፋት ስምሪታቸው ለውጊያ ሊገቡ በተሳቢ መኪና በተጫኑት ላይ በእነዚህ ላይ በጣም
ከባድ ጉዳት ማድረሱ ነው መረጃዎች እየወጡ ያሉት። ነገር ግን እንግዲህ አብረን የምናየው ነው የሚሆነው። የዚህ አልሸባብ የፕሮፓጋንዳ ክንፍ አለው በነገራችን ላይ በአብዛኛው ቴሌግራም ላይ ነው የሚጽፉት። ነገር ግን ትዊተር ይጠቀማሉ። በዛ በሚጠቀሙት ልክ የትኛውም ሀገር አሸባሪ የትኛውም ሀገር ታጣቂ እንደሚያደርገው የፌደራል መንግስቱ እየተዳከመ እንደሆነ እየሸሸ እንደሆነ የፌደራል መንግስቱ ያሰማራቸው ፖሊሶች ያሰማራቸው ታጣቂዎች እንደጠፉ ገሚሶቹ እንደተቀላቀሉ ሌሎቹ መዋጋት ፈርተው አድራሻ እንደቀየሩ መሳሪያቸውን እንደሸጡ ወዘተረፈ መረጃ ይረጫሉ። ይሄ የኛም ሀገር ጽንፈኛ ይሄን ነው በተመሳሳይ የሚያደርገውና አንድ የሚሰማው የኢትዮጵያ አየር ኃይል በፈጸመው ጥቃት ንጹሃን ላይ ጉዳት አድርሷል የሚል ፕሮፓጋንዳዎች እየተሰሙ ነው። ኤኒዌይስ የኢትዮጵያ አየር ኃይል አንደኛ ለጎረቤት ሶማሊያ አጋርነቱን እያሳየ ነው። ከዛ ባለፈ ደግሞ በቀይ ባህር ቀጠና በአፍሪካ ደረጃ አስተማማኝ አየር ኃይል ለመገንባት እየተደረገ ያለውን ጥረት ለመለማመድ ይጠቅማል። ቶፖግራፊውን ታየዋለህ። ጠላት በየት በኩል እንደሚመጣም ስለማይታወቅ የሁሉንም ስነ ምህዳር ይሄ ሎውላንድ የሚባልና ሜዳማ ነው። ለምሳሌ የሶማሊያ አካባቢ በዚህ በሎውላንድ ላይ ምን አይነት ኦፕሬሽን ነው የጂኦ ስፔሻል ዳታዎች ምን ይመስላሉ? ኤኒዌይስ መማሪያም ሆኖ ያገለግላል። ከዛ ባለፈ በጸረ ሽብር በቀይ ባህር ቀጠና በጸረ ሽብር ትግል ውስጥ የኢትዮጵያ ሚና የማይተካ መሆኑን ለዓለም አቀፉ ማህበረሰብ የምናሳይበት የሚሊተሪ ዲፕሎማሲ የምንሰራበት ነው። ለምሳሌ የቀይ ባህር ቀጠና ቴሪቶሪ ሊቶሪያል የሚሉት ይሄ የቀይ ባህር ጠረፍ ተዋሳኝ ያልሆኑ ሀገሮች በቀይ ባህር ጥበቃ ወይም ጸጥታ ላይ አያገባቸውም ይሉሃል። ነገር ግን ሶማሊያ በጣም ረጅሙ በኢንዲያን ኦሽንም በገልፍ ኦፍ ኤደንም ተዋሳኝ ነው። ይሄ በሽብር ሲታመስ አልደረሰም፣ ኢትዮጵያ የደረሰ ነው ማለት ነው። ስለዚህ የቀይ ባህርን ቀጠና ሰላም የማድረግ አንዱ አካል ነው። መሆን አትችሉም መግባት አትችሉም እያለ ግን ፕራክቲካሊ የተሳተፍን ያለንበት ሁኔታ ነው። ለዚህ የኢትዮጵያ አየር ኃይል ለሚሰራው ጀብዱ ምስጋናችንን መግለጽ አለብን ማለት ነው። ሌላው እንግዲህ የትምህርት ሚኒስተር ከዚህ በፊት በነገራችን ላይ በኢትዮጵያ ደረጃ ኢትዮጵያን ዩኒቨርሲቲ ሰርቪስ የሚባል ነበር። ሞር ኦር ለስ የኢትዮጵያን ዩኒቨርሲቲ ሰርቪስ የሚባለው በደርግ መውደቁን ተከትሎ ኢህአዴግ ሲመጣ ነው የቀረው። በዚህ ለምሳሌ ምንድነው አንድ ፕሊስ ጊዜ ካላችሁ ከሁለት ዓመት በፊት ዲሰምበር ፈልጌ አግኝቼዋለሁ። ያ 15 ዲሰምበር 2022 ላይ ኦልሞስት ከሁለት ዓመት በፊት should university service be compulsory for all students የሚል የዩኒቨርሲቲ አገልግሎት ለሁሉም ተማሪዎች አስገዳጅ መሆን አለበትን በሚል ወንዶሰን ታምራት 15 ዲሰምበር 2022 ላይ ዩኒቨርሲቲ ወርልድ ኒውስ አፍሪካ ኤዲሽን ላይ አንድ ጽሑፍ አውጥተው ነበር። ፕሊዝ ቼክ አድርጉት። ወንዶሰን ታምራት 15 ዲሰምበር 2022 ወይንም should university service be compulsory for all students የሚል እና ታሪካዊ ሂደቱን ይቃኝና በ2018 የትምህርት ፖሊሲ 2018 ላይ ሞር ኦር ለስ 2011 መጨረሻ አካባቢ ከለውጡ ማግስት የወጣው አንዱ የትምህርት ፖሊሲ ወይ ፍኖተ ካርታ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የማህበረሰብ አገልግሎት ይሰጣሉ ይላል። እንዲሰጡ ይደረጋል ነው የሚለው። ይሄንን የትምህርት ፍኖተ ካርታን መሰረት አድርገው ፕሮፌሰር ብርሃኑ ነጋ በሕዝብ ተወካዮች ምክር ቤት ፊት ቀርበው የሚኒስትራቸውን አፈጻጸም ባብራሩበት ወቅት የናሳው አንስተዋል። በነገራችን ላይ ያለን አንድ ሀገር ነው ኢትዮጵያ ትባላለች። ያለን አንድ ህዝብ ነው። ፖለቲካችን ከትናንት እስከ ዛሬ ወይ ጠቅልለህ ትወስዳለህ ወይ ጠቅልለህ ታጣለህ ከሚል ከዜሮ ሰም ጌም ተነስቶ አንዳንድ ሰዎች ያው ማህበራዊ ሚዲያ ላይ ይጽፋሉ። ፕሮፌሰር ብርሃኑ ነጋን ይረግማል፣
ምሪ ወዳጁ ያሻግረኛል የሚል እኔ በጣም አዝናለሁ እንግዲህ ወዴት ለመሄድ እንደፈለግን አንዳንዴ ያለንበት ዘመን ራሱ ዋርካው ምሪ ወዳጁ ምናምን ይላል እና በሱ አሻግሮት እና ሌላም አለ አንድ ተሞክሮ እንደ በእንግሊዝ አንድ ስቱዲዮ ውስጥ ተወሽቆም ይኖራል ሌሎችም እንግዲህ ፕሮፌሰር ብርሃኑ ነጋ የሚተቹበት ይኖራቸዋል እኔ ፐርሰናሊ ፕሮፌሰር ብርሃኑ ነጋ መተችበት አለ ለራሴ እንደ ጌትነት ነገር ግን እየሰሩት ትችታችን መሰረታዊ መሆን መቻል አለበት እኔ ፐርሰናሊ ወዳጆች ያቃሉ በተቃውሞ ዘመን ይያሉ ኤርትራ ትጥቅ ትግል ሄጃለሁ ባሉበት ዘመን አንዱ ለምሳሌ በጣም ተችበት ከነበረው እንግዲህ ግልጽ ቦልዱኝ የመናገር መቻል አለብኝ አጌትነት በአዴን ነው የባዴን ተለላጭ ነው ያዲግ ነው ካሰኙ ነገሮች አንዱ ያኔ ፕሮፌሰር ብርሃኑ ነጋ የህዳሴ ግድብ መሰረት ሲጣል is white elephant ነው አይሰራም ይሄ ግድብ እውን አይሆንም ያረብ አብዮትን ወደ ኢትዮጵያ እንዳይመጣ ለመቀልበስ የተደረገ ጥረት ነው የፖለቲካል ኢንስትሩመንት ነው እውነት የሚመስል ሲታይ ነገር ግን መሬት ላይ ፕራክቲካሊ ግን የማይተገበር ነው የሚል በኢሳትም በተለያየ በነበረው ፕላትፎርም ይራገብ ነበር የሳቸው ንግግር ከግብጽ ጋርም እንደዚህ አብረን እንሰራለን ምናምን የሚል የሳቸው ጓደኞችም ይራገብ ነበር እና ባህር ዳር ዩኒቨርሲቲ መምህር ነበርኩ ያኔ ደሞዝ አናዋጣም ማለት መምህሩ እኔ ስብሰባ ላይ እኔ ያመት የአንድ ወር ደሞዜን ሙሉን አዋጣለሁኝ ግድቡ ይገነባል ኤሌክትሪክ እንኳን ባያመነጭ ልብሳችን እናጥባበታለን ጥጃና ተጣጣበታለን አልኩኝ ያው እንግዲህ እኛ ሀገር ላይ መቆም ነው መቼም ያንንም እንግዲህ ራሴን ጻድቅ ለማድረግ አይደለም ሰተት አልሰራሁም ወይኔ ቅዱስ ነኝ ያልኩ አይደለም ልክ ዛሬም ከብልጽግና ጋራ ቅሬታ አለን በሚል ወይንም በቃ ብልጽግና ይህልውና ደጋ ጋርጦብናል ከዛ በኋላ ነው በሚል ሁሉንም መቃወም ትክክል ነው ብያለሁ እኔ ብልጽግና ደጋፊ ነኝ አሁን ራይት ነው ደጋፊ ነኝ አባል አይደለም ኦፍ ኮርስ እኔ አባልም ቢሆኑ ከዚህ በላይ መደገፍ ምችልም አይመስለኝ አክቹአሊ እና የቀይ ባህር ጉዳይ ሲነሳ ሆነም ቀይ ባህር ምን ልትሸጥበት ነው እኔ ስሙን ለመጥራት ስለማይመጣኝ ነው በነገራችን ላይ ፐርሰናሊ ይደብረኛል ሰው የዛን ለንደን ውስጥ አንድ ስቱዲዮ ተወሽቆ ራሱን የፋኖ ስትራቴጂስት ነኝ በከፈለው ቁጥር ሐሳብ የሚቀየር ዋናው የሻቢያን ፍላጎት የምታውቁበት የሻቢያ እንግዲህ ወንድበን የነፋሱን አቅጣጫ የሻቢያ አቃ የሆነ ሰዋል ቀይ ባህር ምን ነው ምን ልትሸጥ ነው ምናምን ይላል እና አሁንም ነገ እኮ ያልፋል ስርዓት በቃ ያዲግ አለፈ በዛ ምክንያት እኔ ያኔ ዳት ዋይት ኤሌፋንት ነው በሚለው ደስተኛ አልነበርኩም ያኔ ነገር ግን ዛሬ ለሚሰራቸው በትምህርት ዘርፎች ለያስመዘገበላለው ሪፎርም ፕሮፌሰር ብርሃኑ ነጋን ማመስገን ያስፈልጋል ምሬ ወዳጆን ያንቆለባጰስክ ብርሃኑ ነጋን እየረገምክ የትም ልደርስ ደግሞ አትችልም እውነታው ከዛ ባለፈ የፖለቲካ ባህላችን ነው መስካከል አለበት በየማምነው አሁን ባህላችን ነው አባይ ጉዳይ በቀይ ባህር ጉዳይ በኢትዮጵያ ህልውና ጉዳይ አንደራደርም በህግ የበላይነት ጉዳይ በዚህ አንደራደርም ነገር ግን ከዚህ መለስ ባለው ለምሳሌ እኔ ነው ኢትዮጵያ የባህር በር ማግኘት አለባት ነገር ግን በዚህ መንግስት ልጥል ይችላል ብትለኝ ችግር የለብኝም ይመጣል አልባንዳ በቃ ጸጉሩን አበጥሮ ምናን በዋክ ያደረገ ይመጣና ሻቢያ በዚህ በኩል ሲወጋው እኔ በዚህ በኩል ወጋለሁኝ ብሎ በድፍረት ይናገራል እና ያ ሰው ደግሞ ይመጣና ተመልሶ ኢትዮጵያዊ ነኝ ይላል ያልፋል እንደዚህ አንበል እኔ በነገራችን ላይ አሁን ድሜም 40 ፕላስ ይወደ ስለሆነ መምከራለን
ያልፋል ነገ ዶክተር አብይና ኢሳያስ ተቃቅፈው ሰላም ሊባባሉ ይችላሉ እንዲህ ብለን ይሄ ደግሞ በጽፍ ቢሆን ዌል ፌክ ነው ልል ይችላል ነው አሁን ፌስቡክ ላይ ጽፌ ይሄ ፌክ ነው ልል ይችላል በንግግር እንዴት ሰው በንግግር ወጥቶ ባንዳነትን ይሰብካል ልጅ አለ ልጅ ትወልዳለ እህት ወንድም ያፍርብሃል ይሄን መጠንቀቅ መቻል አለብን ኤኒዌይስ ይሄ የናሽናል ዩኒቨርሲቲ ሰርቪስ ወይ ኢትዮጵያ ዩኒቨርሲቲ ሰርቪስ እኔ በጣም ደስ የሚል ሐሳብ ነው ተማሪዎቻችን ያው መምር ስለነበርኩኝ 3 አመት ተምረው ከዛ ደግሞ በተለይ ኦሮሞ ትግራይን አማራን ሌላውን አማራው ደግሞ ሌላውን ቢያይ አሁን ብዙ ኢትዮጵያ ውስጥ ያሉ እዩዋቸው ለምሳሌ በአብዛኛው ፕሮፋይሉን እዩት ለምሳሌ አሁን ከዩኒቨርሲቲ የተመረቅንን ካለም እዩዋቸው በአብዛኛው ኤዘር የሻቢያ ቅጥረኛ ነው ዛት the so called እንደዚህ ዲግሪ ያለ ከሌላ ዩኒቨርሲቲ ያለክሰው ወይንም እዛው ሰፈሩ ላይ ትምህርት ቤት ተማረ ከተወለደበት ሰፈር 100 ኪሎ ሜትር ርቀት ላይ የሆነ ዩኒቨርሲቲ ላይ ተምሯል ሰው ሌላውን ያውቃል አርባ ምንጭ ነው ቢማር ጋሞ እንዴት አይነት ኑሮ ነው የሚኖረው ከኔ ሰፈር ምን የተለየ ነገር አለው ጅማ ሄዶ ቢማር መቀሌ ሄዶ ቢማር ወይ አንድ ወለጋ ልጅ ደብረ ማርቆስ ቢማር ባህር ዳር ቢማር ወልዲያ ቢማር አንድ ወሎ ልጅ አርባ ምንጭ ቢሄድ ጅንካ ዩኒቨርሲቲ ቢሄድ ትምርት ማለት ሃንዳውቱን ብቻ ሸምድደን አነብንበን እሱን ሃንዳውት ብቻ መልሰን ወይ ሰቀለም ባለው የተመረቀ እሱ ብቻ አይደለም ትምርት ማለት አካባቢውን ተፈጥሮውን የህዝቡን ኑባሬ እሳቢውን ሁሉ ማወቅና ከዛ ህዝብ ጋራ አንድ አይነት የወል ስሪት ምንድነው አንድ አይነት ፋብሪካ ያስፈልገናል እኔ መጀመሪያ ዲግሪና 40 ምንጭ ነው ተማርኩ እና የጋሞ ህዝብ የሌለበት ኢትዮጵያ ላይ ምንድነው የሚሰራል ይለኒ ሻራ ሂደን ላንተ ሄደን ቤታቸው በልተን ዩኒቨርሲቲ ውስጥ ኮረብሻ ተፈጥሮ አንድ ሳምንት ነው የትም ማላውቃቸው የትም ማናውቃቸው ሰብሰብ ብለን ሻራ የሚባል ሄደን በቃ አብረን ከነሱ ጋር ጠጃችን እየጠጣን ሙዛችን እየበላን ስጋ እየበላን ኖረናል ይታቆኛል ነሱ እኔ ሲታቃቸዋል ያ ነው ኢትዮጵያዊነት የሚባለው እና ራሳቸውን በአካል ከማደግ ሂደው ሰብጀክት ማተር ያስተምራሉ ወይ ወይንስ ቱቶሪያል ይሰጣሉ ወይ ለተማሪዎች ለምሳሌ ፊዚክስ የሚያስተምር መምህር ካለ ከዚያ ፊዚክስ መምህር ጋራ በመሆን አሳይመንት በመስራት ባቅም አነስ ያለ አቅም ያላቸው ተማሪዎችን ቱቶሪያል በመስጠት ይሄንን የማረግ ለምሳሌ ሊያስተምሩ የሚችሉ ሌሎች ደግሞ ለምሳሌ ጤና ከሆኑ ፋርማሲ ከሆኑ I don't know ትምርት ኮንቲኒቲ የሚጠይቀው እንደተጠበቀ ሆኖ ግን ሃይጂን ላይ ንጽህና ላይ ያካባቢ ልማቶችን የመከታተል ላይ ለምሳሌ ውሃ ጉርጓዶች ካሉ እነሱ ንጽህና የመጠበቅ ያቅመ ደካሞችን ቤት የመስራት ስለ ሰላም ማስተማር ይህንን በማድረግ በአካል ራሳቸው ያድጋሉ የማህበረሰባቸውን ህይወት ያሉ ሊፈታ የሚገባውን ደግሞ አይተው ይመጣሉ ቤተሰብም ያዳብራሉ አንድ ያርሲ ተወላጅ ሌት ደጋዳሞት ቢሄድና ፈረስ ቤት ቢሄድ እዛ ቤት 2-3 50-60 ሰው አውቆ ዛሬ ደግሞ ዘመኑ የቴክኖሎጂ ዘመን ነው ስልክ ተለዋውጦ ይመጣል የፌስቡክ ጓደኞች ይኖሩታል በጣም ቀላል ነው አክሰሱ ያንን ስንተዋወቅ ኢትዮጵያዊነትን መልሰን ልንገነባበት የምንችልበት መንግስትም ለነኚህ ተማሪዎች ኦፍ ኮርስ በጀት ተመድቦ በዛ በጀት ኤክስ ገንዘባቸው የሚሸፈንበት
ነን ቲቺንግ ኤሪያዎች ላይ ያልኳቸው አስቀድሜ በሄልዝ ኤንድ አግሪካልቸራል ሪሌትድ ሰርቪስ ለምሳሌ የግብርና ላይ ተፈጥሮ ጥበቃ የምርት ብክነት እንዳይፈጠር በዛ ላይ ግንዛቤ በመስጠት እንስሳት ህክምና ላይ ያሉት ለምሳሌ የእንስሳት አያያዝ ሊያሰለጥኑ ሊያስተምሩ ይችላሉ ይሄ እጅግ በጣም መልካም የነበረ ምናልባት አንደኛው በንጉሱ ዘመን አንዳንዶቹ እንግዲህ ሀፓ ያነበብኳቸው ለትግል ሄደው ያርሶ አደሩን ህይወት አይተው ለትግል የተነሳሱ የሄዱበትን ሚሽን ደግሞ ተታው ለፖለቲካ ያዋሉም አሉ ዙሮ ግን አርሶ አደሩን የሚያዩበት የኢትዮጵያን ህዝብ የሚያዩበት መልካም እድል ይፈጠራልና ይሄ እጅግ በጣም ይበል የሚያሰኝ የምስራች ነው በዚህ ረገድ የስተወካዮች ምክር ቤትም በጀት የሚመድቡ አካልም ስፖንሰሮችም ፕሮጀክት ራይት አፕ በማድረግ እኔ በጣም ሊሰራበት ይገባል የሚል እምነት አለኝ ማለት ነው ሶ የኢትዮጵያ አየር ኃይልና የትምህርት ሚኒስትርን ይሄን ካየን ይሄ ስለ ታሪፍ ጉዳይ እናወራ እንግዲህ የመጀመሪያ ነገር ወደ ታሪፉም ከመሄዳችን በፊት አግዋ የሚባል ነበር የምታውቁት ይሄ አግዋ አፍሪካን ግሮዝ ኦፖርቹኒቲ አክት የሚባለው የአፍሪካ ሀገራትን በዋናነት ከቀረጽ ነፃ ታሪፍ ሳይጣልባቸው ምርታቸውን እንደ ዋናው ጨርቃ ጨርቅ ሆኖ ግን ምርታቸውን አሜሪካ ላይ እንዲሸጡ ድል የተሰጣቸው በክሊንተን ዘመን የጸደቀ ሜይ 18 2000 የጸደቀ ከዛ በ2015 ከ15 አመት ቆይታ በኋላ በ2015 እንደገና ተገምግሞ ነበር ተገመገመና 2015 በጣም ክርክር ተደርጎበት ነገር ግን ለቀጣይ ሌላ 10 አመት ይራዘም ተባለ ምን ሆነ ማለት ነው ለ2025 ላይ ሲዝ ያደርጋሉ ያበቃል ማለት ነው ያአገዋ ኢትዮጵያ በሰሜኑ የሀገራችን ክፍል በተነሳው ጦርነት እንግዲህ የሰብአዊ መብት ጥሰት አጋጥሟል some sort of war crime የሚመስል ነገርም አለ በሚል ከ1 ጃንዋሪ 2022 ጀምሮ ኢትዮጵያ ታግዳ ነበር ከአገዋ በዋናነት በአገዋ ጨርቃ ጨርቅ ኢንዱስትሪ ላይ ቆዳ ላይ የተሰማሩ ኩባንያዎች ተጠቃሚ ሆነው ነበር ኦልሞስት ወደ 250 አካባቢ የሚሆኑ ለወጣቶች ቺፕም ቢሆን የሚከፈላቸው ክፍያም አነስተኛ ቢሆን ግን እጃቸውን የሚፈቱበት በአነስተኛ ስልጠና ወደ ገበያው የሚቀላቀሉበት ወደ 250 አካባቢ የሥራ ዕድል ተፈጥሮ ነበር ዘን ኢትዮጵያ ከአገዋ ስትታገድ ብዙዎቹ ፋክተሪያቸውን እየነቀሉ ማለት ትችላላችሁ ወይንም ጥለው ወደ ሌሎች በዋናነት ወደ ኬንያ እና ወደ ሩዋንዳ ነበር የሄዱት ኬንያ ሩዋንዳ ታንዛኒያ ሄደው ነበር ነገር ግን ሩዋንዳም ደግሞ እንደገና በኋላ ታገደ 2018 ላይ ያኔ ታግዶ ነበር human rights violation አለ በሚል ታግዶ ግን ኢፌክቲቭ ስላልነበር በአብዛኛው ወደ ታንዛኒያ በሚሉ ሰዱት ወደ ታንዛኒያ ወደ ቦትስዋና ሄዱም ነበሩ ኬንያ በአብዛኛው ወደ ኬንያ ነው ሄዱት ኬንያ ታንዛኒያ ሳውዝ አፍሪካ ኢቭን ወደ ሴራሊዮን ወደ ማላዊ ይህንን እድል ለማግኘት ገበያ በጣም ተወዳዳሪ ለመሆን ሌላው ታክሲ ከፍላል ለምሳሌ ይቺ ሹራብ ብትሆን ይቺ ሹራብ ለምሳሌ ቻይና ላይ ብትመረት ቻይና የአፍሪካን ግሮዝ ኦፖርቹኒቲ ወይንም የቻይና ቀረጥ ይከፍላል ሌት 1 ብር ከፈለን በል ወይ 50 ሳንቲም ከፈለን በል ዘን ብር 50 ሆነ ማለት ነው አሜሪካ ሲሸጥ 1 ብር አውጥቷል እንግዲህ ቻይናዎች ኤፊሽንት በመሆን በጣም የምርታማነትን ብክነትን በመቀነስ ያን ሌበር ፕሮዳክቲቪቲን በመጨመር ተወዳዳሪ የሚኮንበት እድል አለ ኤኒዌይስ ብር 50 ቢሆን እኛ ደግሞ ታሪፍ ስለማንከፍል በ1 ብር ተወዳዳሪ ለመሆን ዘን ይሄ ሲከለከል ነው በሙሉ ከአገዋ ስትወጣ ኢትዮጵያ
ወደ ሌላ ቦታ ይሄዱ እንግዲህ በአገዋ ተጠቃሚ የነበሩት ሞሮለስ አንጎላ ቤኒን ቦትስዋና ኬፕ ቨርዴ ቻድ ኮሞሮስ ኮንጎ ዲአርሲ ማለት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ዲአርሲ ኮትዲቯር ጅቡቲ ስዋቲኒ ጋምቢያ ጋና ብዙዎቹ ከኢትዮጵያ ወደ ጋና ሄዱም ነበሩ ጊኒያ ቢሳው ኬንያ ሌሴቶ ላይቤሪያ ማዳጋስካር ማላዊ ሞሪታኒያ ሞሪሸስ ሞዛምቢክ ናሚቢያ ናይጄሪያ ሩዋንዳ ፕሬዝዳንት ኦፍ ዩኤስኤ 2018 ታግዳ ግን ኢፌክቲቭ አልነበረም ምንድነው የሚለው አገዋ apparel benefits suspended by president of United States effective by July 31 2018 የሚል ሳኦ ቶሚ ሴኔጋል ሴራ ሊዮን ሳውዝ አፍሪካ ታንዛኒያ ቶጎ ዛምቢያ ሳውዝ አፍሪካውን የዳበረ ኢኮኖሚ ነው ያለው ግን ያገዋ ተጠቃሚ ነው የነበረው አሁን ሳውዝ አፍሪካ የተጣለበትን ሰምታችኋል 30% ነው ታሪፍ የተጣለበት ብዙ ጊዜ አገዋም የፖለቲካ ኢንስትሩመንት ሆነ የሚል ክርክሮች እነሱ ነበር ኢትዮጵያ ውስጥም እኛ ያደዋ እንጂ አገዋ ልጆች አይደለንም የሚል ክርክርም ታስታውሳላችሁ countries not eligible for አገዋ ብሩንዲ ቡርኪና ፋሶ ካሜሩን ሴንትራል አፍሪካን ሪፐብሊክ ኢኳቶሪያል ጊኒ ኤሪትሪያ ኢትዮጵያ ጋቦን ጊኒያ ማሊ ኒጀር ሲሸልስ ሶማሊያ ሳውት ሱዳን ኡጋንዳ ዚምባብዌ እነኚህ የወጡ ናቸው ዘን ሶማሊያ ፈርስት ኤክስፕረስድ ኢንተረስት ኢን ኮንሲደሬሽን ፎር አገዋ ኤሊጂቢሊቲ በ2023 ሶማሊያ ጠይቃ ነበር ስቲል ግን ተጠቃሚ አይደለችም እነኚህ ደግሞ ኢኳቶሪያል ጊኒ and Seychelles graduate from GSP so are not eligible so በትናንትናው ዕለት 100 ሀገራት ላይ ታሪፍ ጥለዋል ዶናልድ ትራምፕ ይሄ ታሪፍ አንደኛ ታሪፍ ማለት አንድ ሀገር ከሌሎች ሀገራት የተመረተ ምርት ወደ ሀገሩ በሚገባበት ጊዜ የሚጥለው ታክስ ነው አላማውም አንደኛ ሀገር ውስጥ ያሉ አምራች ኢንዱስትሪዎችን ማበረታታት ነው ለምሳሌ ከአውስትራሊያ አሜሪካ ስጋ ያስገባል ይሄንን ታሪፍ ስትጥልበት 1 ኪሎ ለምሳሌ ከአውስትራሊያ $1 የሚሸጥ ከሆነ 50 ሳንቲም ብንጨምርበት ብር 50 ይሆናል ማለት ነው ሶ ሀገር ውስጥ ያለ የስጋ ፋብሪካ ያ ታሪፍ ስለማይጣልበት የአውስትራሊያው ብር 50 ሲሸጥ ይሄኛው በዛ ባነሰ ዋጋ ለዛውም ደግሞ ብር 50 ሽጦ ትራንስፖርት ኮስት አለው ፕሮፊት ማሰብ መቻል አለበት ወደ ኋላ ያኛው እዛ ደግሞ ታሪፉ ስለሚጣልበት እሱን አስቦ ኮስት ሪዳክሽን ስትራቴጂ የሚጠቀመው ባክዋርድ ኢንተግሬሽን እንደተጠበቀ ሆነ ስለዚህ አንደኛው አላማ ኢምፖርትን ለመከልከል ኢምፖርትን በመከልከል ሂደት አላማው ውጭ ላይ ሌላ አገር ላይ ያለው ኢምፖርት የሚያደርገው ከቻለ ወይንም በጣም ወሳኝ ስለሆነ የአሜሪካ ገበያ ለምሳሌ ስለ አሜሪካ ስለሆነ የምናወራው አሜሪካ ውስጥ ሄዶ ድርጅቱን እንዲያቆም ካፒታል ኢንቨስት እንዲያደርግና የሥራ ዕድል እንዲፈጥር ይልቁን ወደ ሌሎች ሀገራት ኤክስፖርት እንዲያደርግ ማለት ነው ሶ አንደኛውና ዋናው ያጭር ጊዜው ትሬድ ባላንስ አለ ምንድነው ይሄ ትሬድ ባላንስ የምንለው ያንድ ሀገር ኤክስፖርት ያደረገው ሲቀነስ ኢምፖርት ያደረገው ፖዚቲቭ ከሆነ ለምሳሌ 10 ብር ኤክስፖርት አደረገ ብለን እንውሰድ ኢምፖርት ያደረገው ደግሞ 9 ብር ከሆነ 10 ሲቀነስ 9 አንድ ፖዚቲቭ አንድ ይሆናል ፖዚቲቭ ነው ማለት ነው ምን ሆነ ማለት ነው ትሬድ ሰርፕለስ አለ ወይንም የዚህ ሀገር ንግዱ ጤናማ ነው ብለን ወስደዋለን ማለት ነው ሲገለበጥ ለምሳሌ ኢትዮጵያን እንደመሰለ ሀገር ላይ ኤክስፖርታችን ሲቀነስ ኢምፖርት በጣም ብዙ ኢምፖርት እናረጋለን ከየት አምጥተን ተበድረን በብድር እና ኤክሰስ ኤክስፖርት ሲቀነስ ኢምፖርት አነስተኛ ከሆነ ወይ በቃ ኔጌቲቭ ከሆነ ትሬድ ዲፊሲት አለ ማለት ነው ሶ የአሜሪካ የትናንቱ የፕሬዝዳንቱ ታሪፍ ያጭር ጊዜ አላማው ትሬድ ባላንሱን ማስጠበቅ ነው እዳ አለበት የአሜሪካ ኢኮኖሚ ያንን እዳ ለመክፈል የሚያስችል ገንዘብ መሰብሰብ ነው ግን ገንዘቡ ከየት ነው የሚሰበሰበው ድሮ ከአሜሪካ ዜጎች ነው
ፕላስ ተጨማሪውን የሚከፍሉት ይሄ ስልክ ቪየትናም ቢመረት $10 ከሆነ የሚያወጣው ቪየትናም በጣም 46% ተጥሎበታል 4 ብር ከ60 100 ብር ከሆነ የሚያወጣው ለምሳሌ ከቪየትናም ሲሸጥ 46% ስለተጣለበት 46 ብር ተጨመረ ማለት ነው ስንት ሆነ 146 ብር ይሄን 146 ብር ማን ነው የሚገዛው ገንዘቡን ማን ነው የሚገዛው ከአሜሪካዎችስ ነው የሚወጣው ስለዚህ በአሜሪካውያን ላይ የኑሮ ውድነት ማምጣቱ አይቀሬ ነው ባጭር ጊዜ በረጅም ጊዜስ ነው የቪየትናም ካምፓኒ የስልክ ማምረቻ ተቋሙን ምን ሊያደርግ ይችላል አሜሪካ ውስጥ ሊያደርግ ይችላል ወይንም አሜሪካ ውስጥ ያለ ሌሎች የአሜሪካ ዜጎች ደግሞ ይሄንን ከቪየትናም የሚመረተን ስልክ ተታው ሀገር ውስጥ ያለን ለማምረት ይረዳል ስለዚህ ፎሪን ዳይሬክት ኢንቨስትመንትን የሚጨምር ይሆናል ማለት ነው ከዛ ባለፈ ኢምፖርትን ዲስከሬጅ ያደርጋል ኤክስፖርትን ወይንም ኢምፖርት ሰብስቲቲዩሽን ላይ የገቢ ምርት ተኪ ላይ እንዲሰማራ የሚያደርግ ይሆናል ማለት ነው በረጅም ጊዜ ግን ፎሪን ዳይሬክት የውጭ ቀጥታ መዋለ ንዋይን የሚጨምር የሀገር ውስጥ ካምፓኒዎች በተሰጣቸው ፕሮቴክሽኒዝም የምንለው ጥበቃ በተሰጣቸው ከለላ ተጠቅመው የበለጠ ምርት የሚያመርቱበት ወደ ውጭ የሚልኩበትን እድል የሚፈጥር ይሆናል ማለት ነው የሀገር ውስጥ ሎካል ኤምፕሎይመንት ኦፖርቹኒቲን የሚያበረታታ ኢኮኖሚውንም በረጅም ጊዜ ጤናማ የሚያደርግ ለምን ትሬድ ባላንሱን ፖዚቲቭ ያደርገዋል ሰርፕለስ ያደርገዋል ማለት ነው ይሄንን ያመጣል በዚህ ሂደት ኢትዮጵያ ላይ የተጣለው 10% በጣም እንግዲህ ባይጣል ነው የሚመከረው ባይጣል ግን አይታችሁት ከሆነ ኢትዮጵያ 10% ትጥላለች ይላል ስለዚህ አሜሪካ ሚኒመም ትሬሾልድም ዝቅተኛው ነው የተጣለበት ይሄ አንደኛ ኤክስፖርት ለሚያደርጉት በዘፈቀደ ለምሳሌ ቡና ልኮ ታሪፍ የኔ ያልብር ነው የከፈልኩኝ ምናምን ለሚባለው ነገር ያንን ያስቀራል ይታወቃል ምን ያህል ኤክስፖርት እንዳደረገ ታውቀዋለህ ምን ያህል ታሪፍ እንደሚከፍል ታውቃለህ ምን ያህል የለቱ ገበያ በምን ቀን እንደተሸጠ ታውቃለህ ማለት ነው ይሄ የውጭ ንግድን በተለይ ከአሜሪካ ጋር የሚደረገው የውጭ ንግድ ግልጽ ለማድረግ ይጠቅማል ሁለተኛ በተነጻጻሪ ኢትዮጵያ ዝቅተኛው ስለሆነ የተጣለባት ኬንያም ዝቅተኛ ነው ኦፍ ኮርስ ለምሳሌ ቦትስዋና 37% ነው ኬፕ ቨርዲ 10% ነው ጅቡቲ 10% ነው ለምሳሌ ቻይና 34% ሶ የቻይና የጨርቃ ጨርቅ ፋብሪካዎች ኢትዮጵያ ውስጥ ቢያመርቱ ሜዲን ኢትዮጵያ ቢሆን በቀጥታ ምን ያገኛሉ ተጠቃሚ ይሆናሉ ከቻይና ከሆነ 34% ይጣለባል ስለዚህ የማምረቻ ፋብሪካዎችን ወደ ኢትዮጵያ የማምጣት ያ ኖ ዘላቂውና ዋናው ለምን አሜሪካ ሄደው ኢንቨስት ያደርጉም እሱ ሌላ ጉዳይ ስለዚህ ባንጻራዊነት በአፍሪካ ሀገራት የት ኢንቨስት እናድርግ በሚባልበት ጊዜ እና ታሳቢ የሌሎችንም ገበያ ታሳቢ ለሚያደርጉት ተመራጭ የኢንቨስትመንት መዳረሻ መሆን እንችላለን አገዋ ኦልሬዲ ኤክስፓየር ስላደረገ ማለት ነው በዶናልድ ትራምፕ ዘመንም የመራዘም ነገር የለውም በ2015 ምክር ቤቱ ላይም ተጨቃጭቀው ለ10 አመት ነው ያራዘሙት 2025 ነው ኦልሬዲ አልቋል ስለዚህ አንድ ከዚህ በፊት ወደ ሌሎች አገራት የሄዱትን ለምሳሌ ብናይ ዚምባብዌ ይሄደ የለም ነገሩ ማላዊ ይሄደ ካለ ወይ ያገዋ ተጠቃሚ ወደ ሆኑ ሀገራት ለምሳሌ አንድ ትናንት ከኢትዮጵያ ወጥቶ ሌት ወደ ደቡብ አፍሪካ ይሄደ ካለ ደቡብ አፍሪካ ዛሬ 30% ታሪፍ ይከፍላል ሶ ወደ ኢትዮጵያ ቢመጣስ አንደኛ አስተማማኝ አየር መንገድ አለን ሌሎችንም ኢንሰንቲቮችን ግን ማሰብ ይተበቅብናል ለምሳሌ ኢንዱስትሪ ፓርክ ውስጥ ሞር ኦር ለስ የኢትዮጵያ ካፒታል የኢትዮጵያ ኢንቨስትመንት ሆልዲንግ ነው የሚያስተዳድረው ኢንዱስትሪ ዞኖችን ከሌላው የአፍሪካ ሀገር ባነሰ በዝቅተኛ ዋጋ የማከራየት የኤሌክትሪክ ዋጋን የመቀነስ ውሃን የመቀነስ በተለይ የሚመጡ ድርጅቶች ለታሲዩም ጨርቃ ጨርቅ ላይ የሚሰማሩ ከሆነ ጨርቃ ጨርቅ ላይ ሲሰማሩ
ወደ ባክዋርድ ኢንተግሬሽን ሄደው ጥጥ የሚያመርቱ ከሆነ ልዩ የሆነ ማበረታቻ ለምሳሌ ለ5 ዓመት ታክስ የማይከፍሉበት እነዚህ ድሮች ቢሰጡ የኢትዮጵያን የውጭ ምንዛሬ ማሳደግ እንችላለን ሎካል ኤምፕሎይመንት ኦፖርቹኒቲ እናሳድጋለን ከዛ ባለፈ ደግሞ ተገማች የሆነ ኢንቨስትመንት ፖሊሲ ሰላማችንን ጸጥታችንን ማስጠበቅ የሰላም ጸጥታ ማስጠበቅ በአንድ ወገን ብቻ የሚደረግ አይደለም ለምሳሌ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደምፋራ ዛሬ ስቲል ከታጣቂዎች ጋር ለመደራደር ፍላጎት አለን ብለዋል ይሄንን መቀበል ያስፈልጋል ማንንም አሸናፊ በማይሆንበት ጭራሽ ትልቅ ግዙፍ በጀት ያለውን መንግስት ቁመ ጠብቀኝ ክላሽ ይዘ ምናምን እንዋጋለሁ ከዛ የሆነ ደግሞ ጠበቅ ያለ እርምጃ ሲወስድ ደግሞ አንዴ ወገቤን አናቴን እየተባለ የትም የማይደረስበት ስትገድል ጀግና ስትሞት ሲቪሊያን ይሆን በዝም ብሎ በተራ ፕሮፓጋንዳ ራስን በራስ እያረካ 50 እንደዚህ ሆነ 50 እንደዚህ ሆነ ምናምን 100 እንደዚህ ከዳ በሚል ተራ ፕሮፓጋንዳ የትም ለማይደረስ ይሄንን በጣም መሰራት መቻል አለበት ሰው ይሄ 10% ባይሆን ጥሩ ነው ዜሮ ቢሆን ነገር ግን ዜሮ ሊሆን አይችልም በየትኛውም ዓለም ለምሳሌ ዛሬ እስራኤል ላይ ተጥሎባት የነበረው ወደ 10 ስንት ነው እስራኤል ላይ ተጥሎ የነበረው ኦልሞስት 32 አካባቢ እስራኤል በእኛ ምርቶች ላይ ወደ አገሯ በሚገቡ ምርቶች ላይ 32% አካባቢ ታሪፍ ታስከፍላለች በሚል ወደ 17% ተጥሎባት ነበር ታሪፍ ዛሬ ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ማለት ነው ከአሜሪካ ጋራ በጣም ያለን ግንኙነት ወሳኝ ነው በዚህ ምክንያት ከአሜሪካ ወደ እስራኤል የሚገቡ የትኛውም አይነት ምርቶች ነፃ አርገናል ብለዋል እኛ ነፃ ማድረግ እንችላለን ወይ ነፃ ስላረግን እስከዚህ ከታሪፍ ነፃ እንሆናለን ወይ የሚለው ሌላ ጉዳይ ነው በአጠቃላይ በመቶ ሀገራት ላይ የተጣለው ታሪፍ እንደ ኢትዮጵያ ካየነው ኢንዱስትሪ ፓርኮቻችንን የበለጠ እንድናጠናከር ከዚህ በፊት ሚስ ያረግናቸውን የጨርቃ ጨርቅ ለምሳሌ ከኢንዱስትሪ ፓርክ አንፃር እንጂ አግሮ ፕሮሰሲንግ ላይ አግሮ ኢንዱስትሪ ላይ በጣም መስራት መቻል አለብን ሌሎች ማኑፋክቸሪንግ ላይም በተለይ አሴምብሊ ላይ መስራት መቻል አለብን ለምሳሌ ከቻይና 34% ወደ አሜሪካ ለሚልኩ ኢትዮጵያ ውስጥ ሆነው ኢትዮጵያ ውስጥ ኢንቨስት አድርገው በአንጻራዊነት ሌበር ጉልበታችንም አነስ ያለ ስለሆነ መሬት ማቅረብ ከቻል ፈጣን ቢሮክራሲ መዘርጋት መቻል ኮራፕሽንን መከላከል ይሄ ዋን ሾፕ ሰርቪስ የሚባለው ሁሉንም አገልግሎት ባንድ መስኮት የሚገኝበት ይሄንን ኦፍ ኮርስ ይሄን ዋን ሾፕን እንግዲህ በቅርቡ ተግባራዊ ይሆናል ብለዋል ክቡር ጠቅላይ ሚኒስትሩ የሞሰብ አገልግሎት የተባለው ማለት ነው በማኔጅመንት ዋን ሾፕ የሚባለው ሁሉንም አገልግሎት አንድ መስኮት ላይ ሄደዛ ከዛ ሄድ ምናምን የሚባለው እሱ የሌለበት ማለት ነው ለምሳሌ ኢንዲያ 26% ነው የተጣለበት ቪየትናም 46% ተጥሎበታል ስለዚህ ቪየትናም ለምሳሌ በጨርቃ ጨርቅና የሞባይል ባትሪ በማምረት ይታወቃሉ ኢትዮጵያ ውስጥ ቢመጡ ኢትዮጵያ ውስጥ ቢያመርቱ ከዚህ ከኢትዮጵያ ውስጥ ቢሄድ በ10% የበለጠ ትርፋማ መሆን ይችላሉ እኛ ደግሞ ተመራጭ አስተማማኝ ሰላም አስተማማኝ ቢሮክራሲ አስቀድሜ ያልኳችሁ ኢንዲያ ሳውዝ ኮሪያ 25% ተጥሎበታል እንግዲህ ይሄ ወደ ንግድ ጦርነትን ያስነሳል የሚላል የኢትዮጵያ መንግስት በጣም ባውንታዊ መልኩ መቀበሉን ካፒታል ላይ ተዘግቦ አይቻለው የፋይናንስ ሚኒስትሩ ደስተኛ መሆናቸው ያ ኦፍ ኮርስ እኔ ፐርሰናሊም መልካም ነው የሚል ነው ያለኝ ሪፍሌክሽን ማለት ነው እሱ ላይ በደንብ መሰራት ይተበቀበታል እንግዲህ የአውሮፓ ህብረትም ምላሽ እንሰጣለን ቻይና ምላሽ እንሰጣለን የሚል አለ ምን ይመስላል የሚለውን በደንብ ያያየን እኛ ከዓለም አቀፉ ውቅያኖስ ላይ አልገባንም ወደ ዓለም አቀፉ ገበያ ለመግባት ጥረት ያደረግን ነው ኦፕን አፕ ላይ ነን ይሄ ኦፕን አፕ ላይ ደግሞ ያለው ይሄ ትሬድ ወር እኛ መዋጋት ባንችል በሚዋጉበት ጊዜ ከኋላም እየተከተልን አንዳንድ ነገሮችን የማመቻቸት ከኛ ጋር የሚመች ነገር ፖሊሲ ኢንስትሩመንት ዲዛይን ማድረግ መቻል አለብን ኢትዮጵያ በክብር ለዘላለም ትኖር ቴንክ ዩ ስለ ድምጹም የተፈጠረው አንዳንድ ችግሮችን እናስተካክላለን ሼር ላይክ አድርጉ ድንገት ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ ጋት ሚዲያን ደግፉ ቴንክ ዩ